እንደምን እስከዚህ ሰዓት አልደረሳችሁም? ከዚህ በመቀጠል የማቀርብላችሁ መነባንብ ይሆናል። የመነባንቡ ርዕስ ስሙኝ ልንገራችሁ እናትና አባቶች፣ እህቶች፣ ወንድሞች፣ ወጣቶች ሁላችሁ በቅዱሱ ስፍራ የተቀመጣችሁ ከእኛ ከሕፃናት ጥያቄ አለባችሁ። ትመልሳላችሁ። ካህኑ ሲገደል ዝም ማለታችሁ፣ ቤተ ክርስቲያን ስትነድ ዝም ማለታችሁ እኛ አልገባንም፣ ንገሩን ባካችሁ። አንዳንድ ቀን ማታ እናቴ ስትነግረኝ ዲያቆን እስጢፋኖስ የሰራውን ታሪክ አሁን ዲያቆን ተስፋ መልሶ የሚተርክ እውነትም ዛሬ ምዕመናን ጠፉ፣ የእነ ቅዱስ ጊዮርጊስ ታሪክ የሚጽፉ። ዛሬ እህት ጠፋች እንደ ሰማዕቷ አርሴማ። በቃ ኧረ እንግዲህ በቃ ቤተ ክርስቲያን አትንኩ ብላ የምትለው በአምላክ የታመነች ልብ እንዳና የስጋና ያለችው ካህኑ ሲሰቃይ ሲሆንም ሰማዕት ኧረ ለእኔ ያርገው ብሎ የሚሞክት ምንም የሌለበት ጨካኝ ዘመን አልኩት። ሲቃጠል መቅደሱ ካህኑ ሲሰዋ እንኳን ስታፈስ የሰማዕቷ ጽዋ እንደው በቃ ስሙኝ ልንገራችሁ ምዕመናን ሁላችሁ ለእኛ ለሕፃናት ምን አስቀመጣችሁ? በቃ የአባቶቻችን ርስት እንድጠብቁልን በሕያው አምላክ ስም እንለምናለን። ወስብሐት ለእግዚአብሔር።